ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች በአካል ጉዳተኞች አገልግሎት ላይ ያተኮረ አውደ ጥናት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤት ተካሄደ። የደቦ አላያንስ ፎር ቺልድረን 9ኛ ጉባኤ ተጠናቀቀ። ከመረጃዎቹ ጋር ነሱና ያሳብራችሁ ተደርጋለሁኝ አብራችሁ ነው። በአካል ጉዳተኞች አገልግሎት ላይ ያተኮረ አውደ ጥናት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤት ተካሄደ። ከስቃይ ባሻገር በሚል መሪ ሐሳብ እየተካሄደ ባለው አውደ ጥናት ከተለያዩ የቤተክርስቲያኒቱ ሲኖዶሶችና የአገልግሎት ክፍሎች የመጡ አገልጋዮችና መሪዎች የተሳተፉበት የሚገኝ ሲሆን ዓላማውን በቤተክርስቲያንና በማህበረሰብ ውስጥ ያሉ አካል ጉዳተኞችን ፍላጎቶች በመረዳት በአካታችነት የማገልገል አስፈላጊነት ግንዛቤ የሚያስጨብጥ ነው ተብሏል። በመክፈቻ መርሃ ግብሩም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ባደረጉት ንግግር ይህ ስልጠና በይዘቱ የመጀመሪያው መሆኑን በመጥቀስ የቤተክርስቲያን አገልግሎት ድንበር የለሽ መሆኑን ተናግረዋል። አክለውም በቤተክርስቲያንና በማህበረሰብ ውስጥ ውስንነት ያላቸውን ሰዎች አቅማቸውን በመጠቀም በህይወታቸው ውጤታማ እንዲሆኑ መርዳት አስፈላጊ መሆኑን አሳስበዋል። የአውደ ጥናቱም ተካፋዮች መጽሐፍ ቅዱሳዊ የአካል ጉዳተኝነትን ትርጓሜ መገንዘባቸውንና ሊሰጣቸው ስለሚገባ አገልግሎት መረዳታቸውን በመግለጽ ብዙ ጎጂ ባህላዊ መረዳቶችን እንዲቀይሩ ስልጠናው እንደረዳቸው ተናግረዋል። አገልግሎቱን በብሔራዊ ደረጃ እያስተባበረ ከሚገኘው የወንጌልና ቴዎሎጂ መምሪያ የዲያቆናት አገልግሎት የሥራ ክፍል ለመረዳት እንደተቻለው ይህንን መሰል ስልጠና በቀጣይ በተለያዩ ክላስተሮች ከአጋር ድርጅት ከሆነው ከጆኒና ጓደኞቹ ተቋም ጋር በመተባበር እንደሚሰጥ ተገልጿል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው። በደቦ አላያንስ የተዘጋጀው 9ኛው ጉባኤ ስለ ወላጅ አጥ ልጆች አለኝታ በሚል ርዕስ ግንቦት 5 እና 6 በኢንተርናሽናል ኢቫንጀሊካል ቤተክርስቲያን ተካሂዷል። ጉባኤውን በጸሎት የከፈቱት ሽፈራ ወልደ ሚካኤል ሲሆኑ ልጆችን መደገፍ ለቤተሰብና ለሀገር በረከት ነው ብለዋል። አለኝታ ለመሆን የቤተሰብ ሚና በሚል ሐሳብ ዶክተር ማሙሻ ፈንታ ትምህርት ያቀረቡ ሲሆን አለኝታ ለመሆን የቤተክርስቲያንና የሀገር ሚና በሚል ርዕስ ደግሞ ፓስተር ኪዝ ሃሪንግተን አስተምረዋል። የስነ ልቦናዊና ስሜታዊ እንድምታዎቻቸው ደግሞ በዶክተር ምህረት ደበበ ቀርቧል። የደቦ አላያንስ ማኔጂንግ ኮኦርዲኔተር ሚሻሜ በበኩላቸው ልጆች ከቁሳዊ ድጋፍ ባለፈ የቤተሰብ የማህበረሰብና የቤተክርስቲያን አለኝታነት እንደሚያስፈልጋቸው ተናግረዋል። የተለያዩ የበጎ አድራጎት ድርጅቶች፣ የቤተክርስቲያን መሪዎች፣ አጋር ተቋማት፣ ተጋባዥ እንግዶች እንዲሁም ለወላጅ አጥና ለአደጋ ለተጋለጡ ህጻናት ሸክም ያላቸው አካላት በፕሮግራሙ ላይ ተሳትፈዋል። ደቦ አላያንስ በ2014 ዓ.ም ከተመሰረተበት ጊዜ አንስቶ በየዓመቱ ተመሳሳይ ጉባኤዎችን የሚያካሂድ ሲሆን እያንዳንዱ ህፃን በቤተሰብ እንክብካቤ ውስጥ እንዲያድግ ለማድረግ እየሰራም ይገኛል። የጄኤምኤም መረጃዎቻችን ተቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ አዲስ የኢቦላ ወረርሽኝ ተቀስቅሶ የ65 ሰዎች ህይወት አለፈ። የአፍሪካ ከፍተኛ የጤና ኤጀንሲ በዲሞክራቲክ ሪፐብሊክ ኮንጎ በምስራቅ ኢቱሪ ግዛት የኢቦላ ወረርሽኝ መከሰቱን አስታውቋል። በዋነኛነት የወርቅ ማዕድን ማውጫ በሆኑት ዋንጓሉ እና ራዋፖራ ወደ 246 የሚጠቁ ተጠቂዎች የተገኙ ሲሆን 65 ሰዎች መሞታቸውን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ አፍሪካ ገልጿል። በዛሬው ዕለት በወጣው መግለጫ ከዲሞክራቲክ ሪፐብሊክ ኮንጎ፣ ዩጋንዳ፣ ደቡብ ሱዳንና ሌሎች ዓለም አቀፍ አጋሮች ጋር የበሽታውን መቆጣጠርና የድንበር አቋራጭ ክትትል ላይ ለመወያየት ስብሰባ እየጠራ መሆኑን አክሎ ገልጿል። ኢቦላ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያን አቆጣጠር በ1976 አሁን ዲሞክራቲክ ኮንጎ በምትባለው በቀድሞዋ ዛየር ከሌሊት ወፍ እንደመጣ ይገመታል። በሀገሪቱ የኢቦላ ወረርሽኝ ቫይረስ በሽታ ሲከሰት ይህ ለ17ኛ ጊዜ ነው። በዋና ከተማይቱ ኪንሻሳ በሚገኘው ኢንስቲትዩት ናሽናል ዲ ሪሰርች ባዮሜዲካሊ በተደረገው ቅድመ ምርመራ ከዲሞክራቲክ ሪፐብሊክ ኮንጎ የጤና ሚኒስቴርና ከብሔራዊ የሕዝብ ተቋም ጋር ምክክር ከተደረገ በኋላ ከ20 ናሙናዎች 13ቱ ቫይረሱ ተገኝቶባቸዋል። የጀርመን ጴንጤቆስጤ ፌዴሬሽን በ2 ዓመታት ውስጥ 22% የአባላት እድገት አስመዘገበ። ቢኤፍፒ ባለፉት 2 ዓመታት ከ22% በላይ የአባልነት እድገት በማስመዝገብ ከ15000 በላይ አዳዲስ አባላትን አክሏል። ፌዴሬሽኑ በጥር 1 2026 ዓ.ም በ1119 አካባቢ ጉባኤዎች ውስጥ 82717 አባላት እንዳሉት ገልጿል። በ2025 ዓ.ም 6389 አማኞች ጥምቀት ተመዝግቧል። ይህም በ
በ2023 ከነበረው 3863 ጋር ሲነጻጸር ከፍተኛ ጭማሪ ነው። ከ30,000 በላይ ህጻናትና ወጣቶች በቤተክርስቲያንና በወጣቶች አገልግሎት የተሳተፉ ሲሆን በዚህም ሮያል ሬንጀርስ እና ሌሎች የወጣቶች ፕሮግራሞች በሚያደርጉት አስተዋጽኦ እንደሆነ ተገልጿል። የፌዴሬሽኑ ዋና ጸሐፊ ፒተር ብሬጊ እንደገለጹት እድገቱ በ2013 የተጀመረ የረጅም ጊዜ ስትራቴጂ አዳዲስ አብያተ ክርስቲያናት መትከል፣ የአመራር ልማት፣ የወንጌል ግንኙነት ማስፋፋት ውጤት ሲሆን እያንዳንዱን እድገት እንደ እግዚአብሔር ስጦታ እንመለከታለን ሲሉ ገልጸዋል። ዘገባው የክርስቲያን ዴይሊ ነው። ለዛሬ ያዝናቸውን የጄኤምኤም መረጃዎቻችንን ከማጥቃላችን በፊት ዜናዎቹን እናስሳችሁ። በአካል ጉዳተኞች አገልግሎት ላይ ያተኮረ አውደ ጥናት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤት ተካሄደ። የደቦ አላያንስ ፎር ቺልድረን 9ኛ ጉባኤ ተጠናቀቀ። ለዛሬ የነበረን የጄኤምኤም መረጃችን ይህን መስል ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይተደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት ተቆማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ